መጽሐፍ ቅዱስ የያዛችሁ ሰዎች የማቴዎስ ወንጌል ምዕራፍ 16 አውጥተን ከቁጥር 13 ጀምሮ ያለውን ክፍል አብረን እናነባለን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ በጌታ ስም አነባለሁ። እንዲህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያቱ አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይሄ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርም አታስብምና እንቅፋት ሆነህብኛል አለው። አሜን። ጌታ እንዲያስተምረን እንጸልይ። ቅዱስ አምላካችን እግዚአብሔር አንተው በሰጠህን ምሕረት፣ አንተው በሰጠህን ጸጋ ወደ አንተው ቤት መጥተናል። በቤትህ አንተ ትሰማለህ፣ አንተ ትደመጣለህ፣ አንተ ትፈለጋለህ። እግዚአብሔር ሆይ እኛ ሁላችን ደግሞ አንተን እንፈልጋለን፣ ቃልህንም እንፈልጋለን። አቤቱ ድምፅህን አሰማን፣ ሰምተን የምናምንበትን አቅም ስጠን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። የመልእክቴ ርዕስ በማስተዋል መስማት የሚል ነው። የዛሬው መልእክት ትኩረት አሁን እንዳልኩት ከገሃዱ ዓለም ጋር የምንገናኝባቸው አምስቱ የስሜት ሕዋሳቶች አሉን። አንዱ ደግሞ መስማት ነው። መስማት እንደ አንዳንዶቹ የስሜት ሕዋሳት ከገሃዱ ዓለም ጋር የምንገናኝበት እንደሆነ ሁሉ በመንፈሳዊ ዓለምም ከእግዚአብሔር ጋር የምናገናኝበት አንዱ መንገድ ነው። መስማት የሚለውን ሐሳብ አንስተን ስንነጋገር ያው ስለ ኢንፎርሜሽን፣ ስለ ዘገባ መነጋገራችን እንደሆነ ግልጥ ነው። ኢንፎርሜሽንን እንደየባህሪው አንድም እናነባዋለን በጽሑፍ መልክ ሲቀርብ፣ ወይም እንሰማዋለን በድምፅ በንግግር ሲቀርብ፣ ወይም እናየዋለን በምስል ሲቀርብ
አሁን ያለንበት ዘመን ዘገባዎች ያለ ገደብ የሚለቀቁበት በቴክኖሎጂ የታገዘ ብቻ ሳይሆን የተራቀቀ ደግሞም እየተራቀቀ የሚሄድ የስልጣኔ ጫፍ ላይ የደረስንበት ወቅት ነው። ይሁን እንጂ ዘገባዎች የሚሰራጩባቸው መንገዶች፣ ዘገባዎች የሚሰራጩባቸው ዓላማዎች፣ ዘገባዎች የሚያስተላልፏቸው ስነ ምግባራት እና ዘገባዎች በውስጣቸው የያዟቸው እሴቶቻቸው የሚወሰኑት አንድም የዘገባው አደራጅ ወይም ደግሞ የዘገባው አስተላላፊ ወይም የዘገባው ባለቤት በሚያስቀምጣቸው ግልጥ እና ድብቅ ፍላጎቶች መሆኑ ፈጽሞ አያጠራጥረንም። ይሄ ሁሉ ለምን ይሆናል ብለን ዝም ብለን ብንጠይቅ ያው የሰሚዎቹን ትኩረት ለመሳብ ነው። እንደ እውነቱ ከሆነ የምንሰማው ነገር መብዛቱ በዋናነት ማንን መስማት እንዳለብን እንድንመርጥ ግዴታ እየሆነ መጥቷል። ምክንያቱም የምንሰማው ነገር ሁሉ ተቀያያሪ ነው። አሁንና እዚህ በሰማነው በአንድ ዘገባ ብቻ መንጠልጠል የአንድን አስተሳሰብ፣ የአንድን ልምምድ፣ የአንድን አቋም ተጠቂ እንደሆነ እንድናስብ እያደረገን ነው። ከዚያም ተነስተን ብዙ ዘገባዎችን እያቀያየሩ መስማት እንደሚገባ እንድናስብ እየተገደድን ነው። በዚህ ምክንያት ከምንሰማ ብዙ ዘገባ ምክንያት ማህበራዊ ትስስራችን ተቀያያሪ እንዲሆን አድርጎታል እና የምንሰማውን መምረጥ፣ የሰማነውን ማስተዋል፣ ከሰማነው ሁሉ ደግሞ እውነተኛውን ወይም እውነት የተገለጠበትን መንገድ የትኛው እንደሆነ መመዘን ተገቢ እንደሆነ እየጠቆመን ነው ጊዜው። እንደ ምሳሌ አንድ የኔን ተሞክሮ ላካፍላችሁ። በሀገራችን የኮሙኒዝም ስርዓት ገናና በነበረበት ዓመታት ከመንግስት የመገናኛ ብዙሃን በኩል ዘገባዎች ስለምንሰማበት መንገድ በሰዎች ዘንድ ሁለት አይነት አመለካከቶች ነበሩ። እንደማስታውሰው አንደኛው አመለካከት የሀገር ውስጥ የዜና ዘገባ ምንጮች አቀራረብና ዓላማ በብዙ መልኩ የተገደበ የተቃኘ ነው የሚል አስተሳሰብ ነበር። ሁለተኛው ደግሞ የውጭ ሀገር የዘገባ ምንጮች ከሀገር ውስጥ የዘገባ ምንጮች ከሚያሰራጯቸው ዘገባዎች በተሻለ መልኩ ያልተገደበ ግንዛቤ ያስጨብጣሉ የሚል አስተሳሰብ ነበር። እኔም የዚያ ዘመን ሰው ስለነበርኩ እንዳንዳንዶቻችሁ ማለቴ ነው አመለካከቶቹ ተጽዕኖ ሳያሳድሩብኝ አልቀረምና ከሀገሬው የመገናኛ አውታሮች የሚሰራጩትን ዘገባዎች ሁሉ ወደ ጎን ብዬ የውጭ ሀገር የዜና አውታሮችን ለምሳሌ እንደ ቮይስ ኦፍ አሜሪካ፣ ቢቢሲ፣ ራዲዮ ፍራንስ ኢንተርናሽናል፣ ዶች ዌለ፣ ሮይተር ወዘተርፈ የመሳሰሉትን በአጭር ርቀት ሬዲዮ መዘገቢያ እየፈለኩ እያቀያየርኩ እሰማ ነበር። በስማቴ ባልከፋ የሰማሁትን ሁሉ ያለ ምዘና ያለ ማጥለል ለቀረበኝ ለሚቀርበኝ ለዚህም ለዚያም እንዲህ አለ ከሌ እንዲህ አሉ እያልኩ ማውራት የህይወቴ ልማድ የህይወቴ አቋም ሆነና አረፈው። ምን ማለት ነው? የሰሙትን ሳያጣሩ መድገም።
በዚያ ወቅት በአገልግሎት ምክንያት ወደ አውሮፓ ሄጄ ነበርና እንደለመድኩት ከዚህም ከዚያም የሚቃረምኩትን ዜና ለዚያም ሳወራ መቼም ልማድ አደገኛ አይደለ? አንድ ወንድም ለብቻ ወስዶ ጥያቄ ጠየቀኝ። የሬዲዮ ጣቢያ ሪፖርተሮችን ምን ያህል ታምናቸዋለህ አለኝ። የተናገሩትን ንግግር ሁሉ ያቀረቡት ዘገባ ሁሉ ምን ያህል እውነት እንደሆነ ምን ማረጋገጫ አለህ አለኝ። ጥያቄው ገርሞኝ ደንግጬም ዝም አልኩ። ቀጥሎም እንዲህ አለኝ። አንዳንድ ሪፖርተሮች የሚዘግቧቸው ዘገባዎች እውነት ቢኖራቸውም እንኳን የመንግስታቸውን ፍላጎት በሚያንጸባርቅ መልኩ የሚደራጁበት መንገድ አለ አለኝ። ደግሞ እሱ ብቻ አይደለም። ሪፖርተሮች እኮ ለአንድ ጣቢያ ብቻ ሳይሆን ለሌሎችም ደርበው የሚሰሩበት እድል አለ። በዚህ ምክንያት ተመሳሳይ ዘገባ ላያቀርቡ ይችላሉ። እውነታውን እንዳለ ሳይሆን የተቃኘውን የሚያቀርቡበት ሁኔታ አለ አለኝ። አስቤው አላውቅም። እንደገና እንዲህ አለኝ። በቦታው ሆነህ እስካላየህ ድረስ ወይም ሁኔታዎች በተከሰቱበት ቦታ ሆኖ የሚዘግበው መሆኑን ሳታጣራ በሙሉ ልብ እነርሱ ያቀረቡትን ዘገባ እውነት ነው ብሎ መቀበል ደግሞ መልሶ ሌላ መናገር አስቸጋሪ መልክ እንዳለው ግንዛቤ ቢኖርህ መልካም ነው አለኝ። ለካ መስማት ማጣራት ይጠይቃል። ከዚያ ጊዜ ጀምሮ ስለ መስማት ስለ መናገርም ብርቱ ጥንቃቄ ማድረግ ጀመርኩ። ከጥንቃቄ እርምጃዎች አንዱ በጥንቃቄ መስማት፣ ሰምቶ መመርመር፣ የሰማሁትን ጊዜ ሰጥቶ መከታተል ተማርኩ። ቀድሞ በነበረው ሁኔታ ዘገባ ፈላጊው እኔ ነበርኩ። ዛሬ ደግሞ ዘገባው ሁሉ መሃል ላይ ያለበት ይመስል አሳዶ የሚፈልገው እኔን ስለሆነ ዛሬም ቢሆን አስተውዬ የመስማት ግዴታ የሆነ አገኘሁት። በማስተዋል መስማት። የዛሬው ስብከት በማስተዋል መስማት የሚል ስለሆነ ሰው የሰማውን ነገር የሚይዝበት መንገድ ልዩ ልዩ መሆኑን ያመለክተናል። አንዳንዴ በማስተዋል ሌላ ጊዜ ደግሞ ባለማስተዋል እና በመጽሐፍ ቅዱስ ውስጥ ስለ መስማት የተነገሩ ጠንካራ መልእክቶች አሉ። ጥቂቶቹን እንመልከት። እስራኤል በሲና ተራራ ጥግ በነበረ ጊዜ በሲና ተራራ ጫፍ ላይ እግዚአብሔር በክብሩ ተገልጦ ተራራው ሲነድ በደመና ተከቦ ሕዝብ በተራራ ግርጌ ስር ተቀምጦ የእግዚአብሔርን ክብር ሲያይ እስራኤልን እንዲህ ብሎ ስለ መስማት የተናገረው ቃል ነበረ። ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን። በክብሩ ይሄን ያህል አስፈሪ ከሆነ በንግግሩ እጅግ በጣም አስፈሪ ስለሚሆን እባክህ ስማና በሰውኛ ለብል ለኛ ንገረን፣ ድምፁን እንፈራዋለን፣ እግዚአብሔር ንግግር ብርቱ ነው አሉ። ያው መለኮትን መስማት ከባድ ስለሆነ ይህን ዘጸአት 20 ምዕራፍ 20 ቁጥር 18 እስከ 21 እናገኘዋለን። ሌላም ታሪክ ላንሳ። የተስፋይቱን ምድር ለመውረስ ከግብፅ ወደ ከነዓን ጉዞ በሚያደርጉበት ጊዜ የቀደመው ትውልድ በምድረ በዳ ጉዞ እየቀነሰ አዲሱ ትውልድ እየበዛ ሲሄድ ይሄ አዲሱ ትውልድ እና የተረፈው ጥቂቱ ትውልድ የቀድሞው ትውልድ ያው በሌሎች ህዝቦች መካከል ስለሚያልፍ በህዝቦች መካከል ስለሚያልፍ ትውልዱ
እያማለለው የሚሄድ ብዙ ነገር ገጠመው እና ሙሴ በትውልድ መካከል የሚኖረው ትስስር ጤናማ ከሆነ አንዱ መንገዱ የእምነት ትስስር ሲፈጠር ነው ብሎ ያመነ ይመስለኛል። እና የእምነት አንድነት እንዲፈጠር የእምነት ትምህርት መሰማት አለበት። በትውልድ መካከል መተሳሰብ መገለጫው አንዱ እምነት ነው። እምነት ደግሞ በትምህርት ነው የሚታገዘው። ትምህርት ደግሞ ትውልዶችን ያስተሳስራል፣ ጤናማም መጥፎም። ሙሴ ግን ጤናማውን አስቦ እግዚአብሔርን አስቦ በዘዳግም ምዕራፍ 6 ከቁጥር 3 እስከ 7 እንዲህ ብሎ ተናግሯል። እስራኤል ሆይ ስማ፣ መልካም እንዲሆንልህ የአባቶችህ አምላክ እግዚአብሔር እንደተናገረ ወተትና ማር ወደምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። ስማ፣ እግዚአብሔር አምላክ እንደተናገረ ጠብቅ። ቁጥር 6 እኔም ዛሬ ላንተ የማዘውን ይህን ቃል በልብህ ያዝ። ስማና ያዝ። መስማት አንድ ነገር ቢሆን አያያዝ ይጠይቃል። መስማት የሰማኸውን ያዝ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው። ከሰማኸው ውደደው በፍጹምነት ብሎ የሰሙትን ስለመያዝ ሙሴ ለትውልዱ ተናግሯል። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ እንደምታዩት ከደቀ መዛሙርቱ የተወሰኑትን ወደ ተራራ ወሰደና ክብሩን ገለጠላቸው። በቀደመው በመለኮታዊ ክብሩ ሲሆን በክብሩ መካከል ሙሴና ኤልያስ በጎኑ ነበሩ። ይህን ያዩ ደቀ መዛሙርት ደንግጠው ከክብሩ የተነሳ ወደቁ እና ፈርተው ነበር፣ ተጨንቀው ነበር፣ ደንግጠው ነበር፣ ከብዶባቸው ነበር፣ ወደቁ። ግን ጌታ አስነሳቸው። ሲነሱ ያዩት ክብር አስደናቂ ስለሆነ ከነሱ መካከል አንዱ ጴጥሮስ ለእኛ በዚህ መሆን መልካም ነው፣ ዳስ ሰርተን ብሎ ተናገረ። ክፍል ውስጥ እንዲህ ይለናል፣ ከወደቁበት ሲነሱ ሙሴንም ኤልያስንም አላዩ። ያዩት ኢየሱስን ነው እና ከደመናው እንዲህ የሚል ድምፅ መጣ፣ የምወደው ልጄ ይሄ ነው፣ እርሱን ስሙት። በቃ ይሄ የሰማይ መልእክት ነው። ይሄ የማይተች የማይሰረዝ የሰማይ መልእክት ነው። የምወደው እሱን ነው፣ መስማትም ያለባችሁ እሱን ነው አለ። ምዕራፍ 17 ከ1 እስከ 8 ይገኛል። ሌሎች የመጽሐፍ ቅዱስ ክፍሎችን ደግሞ ስለ መስማት የሚናገሩትን ሁሉንም መናገር አይቻልም። እንደው ጥቂት ለዚህ ክፍለ ጊዜ ያዘጋጁትን ብነግራችሁ በመጽሐፈ ምሳሌ ምዕራፍ 28 ቁጥር 9 ላይ እንዲህ የሚል ቃል ተጽፏል። የእግዚአብሔር የሆነውን ቅዱሱን ትእዛዝ ለመስማት አለመፈለግ በሌላ የአምልኮ መልክ ሊካካስ እንደማይችል በሚያሳይ መልኩ ደግመዋለሁ። የእግዚአብሔር የሆነውን ቅዱሱን ትእዛዝ ለመስማት አለመፈለግ በሌላ የአምልኮ መልክ ሊካካስ አይችልም። እግዚአብሔር መስማት ማለት እግዚአብሔር መስማት ነው። ለመስማት አለመፈለግ እያለ ሌላ ለእግዚአብሔር የሚደረግ አንዳች ነገር ቢኖር እሱ አይሳካም፣ እግዚአብሔር አይቀበለውም። ቃሉ እንዲህ ይላል፣ ሕግን ላለመስማት ጆሮን የሚደፍን ጸሎቱ እንኳ አጸያፊ ነው። መጽሐፉ ነው የሚለው። ልታካክሰው አትችልም። አልሰማም ብለህ እጸልያለሁ ብትል ማለት ነው። አልሰማም ብለህ እሰብካለሁ ብትል፣ አልሰማም ብለህ እመራለሁ ብትል ልታካክሰው አትችልም። እግዚአብሔርን መስማት ስለሆነ መዝሙረ ዳዊት መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ጠቢቡ እንዲህ ብሎ መክሮናል።
ወደ እግዚአብሔር ቤት መሄድ በጣም መልካም ነገር ነው። ግን ወደ እግዚአብሔር ቤት የሚኬደው አንዳች ነገር ለማድረግ አይደለም። ወደ እግዚአብሔር ቤት የሚኬደው ወደ እግዚአብሔር ቤት የሚመጣው እግዚአብሔርን ለመስማት ነው። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። ለመስማት መቅረብ የሰነፎች መስዋዕት ከማቅረብ ይበልጣል። እግርህን ጠብቅ፣ ገብተህ ግን ስማው ብሎ ይነግረናል። መስማት ከማስተዋል ጋር ካልሆነ አይጠቅመንም። ዛሬ ያነበብኩላችሁ የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለው ክፍል ምናልባት ደጋግማችሁ ሰምታችሁት ሊሆን ይችላል። ክፍሉ በአንዳንድ የመጽሐፍ ቅዱስ ትርጉሞች ስታዩት ምስክርነት፣ የጴጥሮስ ምስክርነት የሚል ርዕስ ሊሰጠው ይችላል፣ ተሰጥቶታልም። እኔ አሁን የምናገረው ክፍሉን የምናገረው ከመስማት አስተሳሰብ ጋር አያይዤ ነው። ምንባባችን ራሱ ማቴዎስ ምዕራፍ 16 ቀስ ብላችሁ ብትመለከቱ የኢየሱስ ክርስቶስን የአገልግሎት ሽግግር ነው የሚያሳየን። በገሊላ አውራጃ ሲሰብክ ሲሰራ የነበረውን ተአምር ሁሉ ጨርሶ ወደ ኢየሩሳሌም መከራ ሊቀበል የሚሄድበት ጊዜ ነው እና ወደ አገልግሎቱ ጫፍ እየደረሰ ነው። አብሮት ያሉ ተማሪዎችን ደቀ መዛሙርቱን ሶስት ነገር አድርጓል በመካከላቸው። በዚህ አውድ ውስጥ ሆኖ ሶስት ነገር አድርጓል። አንደኛው ሕዝቡ ስለኔ ማን እንደሆንኩ ይላል። ሰምተዋል፣ ግን ማን እንደሆንኩ ነው የሚናገሩት ብሎ ደቀ መዛሙርቱን ጠየቀ። ሁለተኛ እሺ እናንተስ እኔ ማን እንደሆንኩ ትላላችሁ? ሰምታችኋል፣ ግን ማን እንደሆንኩ ነው የምትሉት ብሎ ጠየቀ። ሶስተኛው መከራ ልቀበል ልሄድ ነው፣ ከዚህ ቀን ጀምሮ ጉዞው ወደ ኢየሩሳሌም ነው፣ ወደ መስቀል ነው፣ በካህናትና ባለቆች እጅ አልፎ የመሰጠት ጊዜ ነው፣ የመከራ ጊዜ ነው አለ። የሚወደው የእሱ ተማሪ ፈጠን ብሎ እንዲህ አለ፣ አይሁንብህ። ሰማ፣ የሰማውን በአግባቡ አልያዘም። እነዚህ ሶስት ታሪኮች የሚያገናኙቸው ሐሳብ መስማት የሚለው ቃል ነው ለማለት ፈልጌ ነው። ሰዎች ምን ይላሉ? ማን እንደሆንኩ ትላላችሁ? ጌታ ሆይ አይሁንብህ የሚሉ ጥያቄዎች በውስጣቸው ቀስ ብለን ብንመረምር እንዲያው ምን ሰማችሁ? ሰምታችሁ ምን ተረዳችሁ? ሰዎች ሰሙ፣ ግን ሰምተው ምን ተረድተው ምን እያሉ ነው? ደግሞ እናንተ የቅርቦቹ ስሙ፣ መከራ ከፊታችን አለ ብሎ ሲናገር አይሁንብህ የሚለው መልስ በጣም የሚገርም ነው። ዘርዘር አድርጌ በኋላ አነሳዋለሁ። አንድ ነገር ተናግሬ ወደሚቀጥለው ልሂድ። መስማት መልካም ዕድል ነው። በሆነ መንገድ እግዚአብሔር የሚናገረውን ነገር መስማት መልካም ዕድል ነው። ግን አንዳንድ ሰዎች መልካሙን ዕድል በአግባቡ አይይዙትም። በሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 42 እንደተጻፈ ሲሄዱም ወደ አንዲት መንደር ገባ። ማርታ የተባለች አንድ ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ቀርባም ጌታ ሆይ እኔ እንድሰራ እህቴ ለብቻ ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው።
እሱም ጊዜ ሰጥቶ መስማት ነው። በእግሩ ስር ሆኖ መስማት ነው። ማገልገል አይደለም። ማገልገል መልካም ነው። ማዕድ ማዘጋጀት መልካም ነው። ያለ ምርጥ ነገር ለሚወዱ ጌታ መስጠት ግሩም ነው። ግን የሚፈለገው እሱ አይደለም፣ ከሱ መስማት ነው። የሚሰጥም የሚያገለግልም ቢሆን ማስቀደም ያለበት መስማትን ነው። ሰምቶ ማገልገልን ነው። ሰምቶ መስጠትን ነው። ሰምቶ ውሳኔ መወሰን ነው። ሰምቶ እርምጃ መውሰድ ነው። ብዙ ሰዎች እኔን ጨምሮ የመስማት እድል አለን፣ ግን የማስተዋል አቅም የለንም። ከመስማት ጋር የተያያዙ ተግዳሮችን ከዚህ ካነበብነው ክፍል ውስጥ አውጥቼ ላሳያችሁና ወደ መጨረሻው ልምጣ። ይሄ ጴጥሮስ ከተናገሩበት አውድ ውስጥ ተነስቼ አንደኛ የመስማት ተግዳሮት ሰዎች ስለኔ ምን ይላሉ የሚለው የኢየሱስ ጥያቄ በውስጥ ታዋቂ እንዲህ ማለት ነው። ካሁን ቀደም በልዩ ልዩ መንገድ ትምህርቱን መስማታቸውን ይጠቁመናል። ሰምተዋል፣ ግን ሰምተው ምን ይላሉ? ደቀ መዛሙርቱም የመለሱት ሕዝቡ የሚለውን ነው። ሕዝቡ የመለሰው የመሰለውን ነው። በምን መለኪያ ብላችሁ ብትጠይቁኝ ከሚያውቋቸው ከቀደሙት ከሰሟቸው ከነቢያት አንዳንዶቹ ኤልያስ ነው፣ አንዳንዶቹ መጥምቁ ዮሐንስ ነው፣ አንዳንዶቹ ደግሞ ከነቢያት አንዱ ነው ብለው ወሰኑ። ከሰሙት አንጻር ቢሆን የእግዚአብሔር ልጅ አዳኝ መሲህ ነው ሊሉ ይገባ ነበር። ሰሙ፣ ግን ወደ እውነቱ ጫፍ አልደረሱም። የሰማ ሁሉ ወደ እውነት ጫፍ ሊደርስ የሚችልበት እድል ጠባብ ነው። መስማት አንድ እድል ነው። ሰምቶ ማስተዋል ሁለተኛ እድል ነው። ሰምቶ ወደ እውነቱ መምጣት ግን ሶስተኛ እድል ነው። መሲህ ነው ማለት አቃታቸው። ይሄ የሚያስረዳን ምንም ትምህርቱን በቀጥታ በተዘዋዋሪ ቢሰሙም ወደ ሙሉ መረዳት መድረስ እንዳልቻሉ ነው። የሰማ ሁሉ ወደ እውነት ሙላት ለመድረስ እገዛ እንደሚያስፈልገው ክፍሉ ይነግረናል። መስማት አንድ እድል ነው። ወደ ሙሉ መረዳት ለመምጣት ግን እግዚአብሔር ካረዳ አይቻልም። ሁለተኛው ተግዳሮት ላሳያችሁ። እናንተ እኔ ማን እንደሆንኩ ትላላችሁ ለሚለው ጥያቄ ደቀ መዛሙርቱ የመለሱት መልስ የሚገርም ነው የምለው አልተጻፈም። እናንተ እኔ ማን እንደሆንኩ ትላላችሁ ተብሎ ለቀረበው ጥያቄ ደቀ መዛሙርቱ ሁሉ አልመለሱም። ከነሱ መካከል አንድ ሰው ነው የመለሰው። አልሰሙትም፣ ሰምተውታል። አብረው አልነበሩም፣ አብሮ ነበሩ። ተአምራቶቹን በዓይኖቻቸው አይተዋል። ኢየሱስ ክርስቶስ ሲተች፣ ሲጠላ፣ ሲነቀፍ አብረውት ነበሩ፣ ያውቃሉ። እኔ ማን እንደሆንኩ ትላላችሁ ሲባል እንደሰማነው እንደ ቆይታችን እንደ አብሮነታችን አንተን ስናይ የተረዳ ነው ብለው መልስ መመለስ ነበረባቸው። አልመለሱም እና ለመላመት አጋለጡን ማለት ነው። እኛ እንድንገምት አደረጉን። ምናልባት ያልተናገሩት ጥርጣሬ አድሮባቸው ይሆን ለሰሙት ነገር? ወይ ጴጥሮስ ያው ችኩል ነው ተወክሎ ተናገረ ተብሎ ቢጻፍ አልጠይቅም ነበር ይሄን ጥያቄ። ግን እሱ ቀድሞ ስለተናገረ ሌሎቹስ ብዬ ጠየቅኩ። ዝም ስላሉ እንደው ይሄ ጴጥሮስ ቶሎ እድሉ ወስዶ ነፍጓቸው ይሆን አላውቅም። ግን የሰሙትን ያህል አልተናገሩም። መስማት መልካም እድል ነው። የሰሙትን ያህል ሲጠየቁ መመለስ ከሁሉ የበለጠ እድል ነው።
ሶስተኛ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ጴጥሮስ ምላሽ በይዘቱ ጌታን አስደምሞታል። ምክንያቱም ጥልቅ የሆነ መንፈሳዊ መረዳት ብቻ ሳይሆን ኢየሱስ መሲህ መሆኑ በቀጥታ የሚናገር ነው። አንተ ክርስቶስ ማለት መሲህ ማለት ነው። የምንጠብቀው የተነገረልህ ይመጣል የተባለው መሲህ ነህ ማለት ነው። አንተም የሕያው እግዚአብሔር ልጅ ነህ። ከእግዚአብሔር ሐሳብ ጋር የሚሄድ ቁልፍ ትምህርት እንደሆነ አይቶ ይሄንማ ሥጋና ደም አይረዳውም፣ ይሄንማ ሥጋና ደም ሊገነዘበው አይችልም፣ እግዚአብሔር ነው የገለጠልህ እና ብፁዕ ነህ አለው። ሰምተህ ወደ እግዚአብሔር ጥልቅ እውነት ደርሰህ የእግዚአብሔር ጥልቅ እውነት አክብረህ ተናገርክ። ይሄ እግዚአብሔር መገለጥ ነው እና ብፁዕ ነህ። ሰምተህ ወደ እግዚአብሔር ፈቀቅ ያልክ ሰው፣ የእግዚአብሔር የሆነውን ነገር የተናገርክ ሰው፣ በእግዚአብሔር መስመር ላይ የተገኘህ ሰው አንተ ብፁዕ ነህ፣ የተመሰገንክ ነህ አለው። ይሄ እንግዲህ ምን ይጠቁመናል ብዬ ሳስብ አንዳንድ ሰዎች አንዳንድ ያልኩት ከ11 አንዱ ጴጥሮስ ቀድሞ ስለተናገረ ነው። አንዳንድ ሰዎች ከእግዚአብሔር መገለጥ ጋር የሚስማማ በልባቸው የሚገባ ሐሳብ ያላቸው ሰዎች አሉ። እንዲህ አይነቱ ልምምድ ደግሞ ከሥጋና ከደም አይወጣም፣ ከሥጋና ከደም አቅም ውጭ ነው፣ ግን ጌታ ሲገልጥ የሚሆን ነው። አንዳንድ ሰዎች ወደ ጌታ እውነተኛ መገለጥ ይደርሳሉ። አንዳንድ ሰዎች ብዙ ሰዎች ይሰማሉ፣ የሰሙትን ነገር ለመግለጥ ያቅማማሉ። ለምን እንደሆነ አላውቅም። አንዳንድ ሰዎች መካከላቸው አሉ ቶሎ ወደ እግዚአብሔር ሐሳብ የሚጠጉ አሉ፣ ሰምተው የሚጠጉ እና ጴጥሮስ በቁጥር ጥቂት አርገን ብንወስደው፣ ሌሎችም ብዙ አርገን ብንወስደው ብዙዎች ዝም አሉ። ጴጥሮስ ቀደማቸው፣ የሰማውን በጥንቃቄ ይዘዋልና። ወደ አራተኛው ሐሳብ ላምጣችሁ። ጴጥሮስም ጌታ ሆይ አይሁንብህ የሚል ምላሽ ሰጠ። አይሁንብህ፣ መከራ እቀበላለሁ፣ በካህናት በሽማግሌዎች በጻፎች እጅ አልፌ እሰጣለሁ ሲል አይሁን አለ እና ምላሹ የሚያስረዳን እሄዳለሁ መከራ ይጠብቀኛል ብሎ እየተናገረ ቀሪው ምዕራፍ የመከራ ምዕራፍ ነው እያለ መንገዱ ይሄ ነው እያለ እየተናገረ አይሁንብህ አለ። ማነኝ ሲለው መሲህ ነው ያለ ሰው መከራው መንገዱ የሚጠብቀኝ ሲል አይሁንብህ አለ። ሁለት አይነት ሰው እንግዲህ ምናልባት የሰማው የመከራና የሞት ሐሳብ ስሜቱን ማናግቶት ከሆነ ተስፋውን አጨልሞበት ከሆነ ወይ የተሰማው ስሜት ከብዶት ከሆነ እንጂ ለሰማው ነገር አዎ ጌታ ሆይ መንገዱ እሱ ነው ማለት ነበረበት። ምናልባት በኢየሱስ ላይ ጉዳት እንዳይደርስበት መመኘቱ ሊሆን ይችላል። እንግዲህ እንዲህ አይነቱ ጥሩ ሐሳብ ሲገኝ ደግሞ ጥሩ ነው። የእግዚአብሔር ሐሳብ ሳይሆን የሰው ሐሳብ ይሆናል ማለት ነው። እግዚአብሔር እንዲህ ነው መንገዴ፣ ክርስቶስ እንዲህ ነው መንገዴ ብሎ ሲናገር አይ ከዚህ መንገድማ አንተ ተቋዳሽ አትሆንም፣ ተካፋይ አትሆንም ማለት መቼስ በተቃራኒ መቆም ነው። ለሰው ደግ አስቦ ከእግዚአብሔር ሐሳብ ጋር አለመስማማት የተቃርኖ ሕይወት ነው። አይ ቲንክ ዳዊት የጸለየው ጸሎት እዚህ ጋር ጥሩ ይመስለኛል። አቤቱ ረድኤቴ መድኃኒቴ፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ጆሮው እውነት ነው የሰማው፣ አንደበቱ ተቃራኒውን ነው የተናገረው። ደህና እየሰሙ ክፉ የሚናገሩ አሉ ማለት ነው። ደህና ተነግሯቸው ደህናውን ነገር ተከትለው የማይሄዱ አሉ። ደግሞ የሚገርመው ነገር ያው ሰው ነው፣ ያው አንዱ ሰው ብፁዕ የተባለ ሰው ወደ ውስጥ የገባውን ነገር በአግባቡ አላስተናገደምና ተገሰጸ።
ከነዚህ ክፍሎች ምን እንማራለን? ለኛ ትምህርት፣ ለዛሬ ዘመን ትምህርት ምን እንወስዳለን ብለን ጥቂት ነጥብ ላንሳና ጨርሳለን። አንደኛው ትምህርት በማስተዋል እንስማ አይደለም ያልነው። አንደኛው ትምህርት ብዙዎች ምንም ይበሉ ምንም ጌታ የተናገረው ነገር እንደሚበልጥ ማስተዋል ወሳኝ ነው። ብዙዎች ምንም ይበሉ ምንም፣ ህዝቡ ምን አለ ምንም ይበል፣ የተቀራረበ ነገር ይናገር፣ ቀንሶ ይናገር፣ አዛብቶ ይናገር፣ ምንም ይናገር፣ ህዝቡ ምንም ይበል፣ ግን እግዚአብሔር የገለጠውን እሱን መናገር እሱን መያዝ ይበልጣል። ጴጥሮስን ከወንድሞቹ ለየት ያደረገው ልዩ ሰው ስለሆነ አይደለም፣ ብዙዎች ማለት ያልቻሉትን ማለት ስለቻለ ነው። ብዙዎች ሊሉት የተገባውን ነገር ማለት ስላቃታቸው እሱ ከብዙዎች በተቃራኒ አንተ ክርስቶስ የእግዚአብሔር ልጅ ነህ ማለት ስለቻለ ነው። እሱም የእግዚአብሔር መገለጥ ስለደረሰለት ነው። ብዙዎች ምንም ይበሉ ምንም፣ እግዚአብሔር የገለጠው ከሁሉ ይበልጣል፣ ከሁሉ የላቀ ነው። ምን እንማራለን ካል ሁለተኛ ሐሳብ እንደሰማነው ወደ እውነተኛ ማስተዋል መድረስ እንዲሆንልን መጠንቀቅ አለብን። ምን ለማለት ፈልጌ ነው? ሰዎች የሚሰሙትን ነገር ይስሙ፣ በሰሙበት አእምሯቸው ይመዝኑ። ያው መቼስ በአእምሮ መመዘን ማለት ለምን፣ እንዴት፣ መቼ፣ የት፣ ማን፣ ምን ብሎ ነው። ይሄ የጠቢባን መንገድ ተደርጎ በጣም ወሳኝ ነገር ተደርጎ የሚታይበት ዘመን ነው። ለሌሎቹ ጊዜ ያለፈበት ነው፣ ለእኛ ገና ብርቅያችን ነው። በአእምሮ መወጠር አዋቂነት አድርገን የምናስብበት ጊዜ ነው። ይሄ የቆየ ያፈጀ የሆነ ነው። በዚህ የሄዱቱ አሁን አደጋ ላይ ናቸው። መዝነው ገብቶኛል ልክ ነው ብለው ቢቀበሉ በዚያው በመዘኑበት አእምሮ ልክ ወደ ነው ሊደርሱ አልቻሉም። ሰምተዋል። ነቢይ ሊሆን ይችላል ብለው ጠይቀዋል። ደቀ መዛሙርቱ ባይጻፍም መገመት ይቻላል አብረውት ነበሩ። አውጥተው አውርደው አሉ። መሲህ ነህ ብሎ መናገር ግን አልቻሉም። እንደሰሙት ወደ እውነተኛ ማስተዋል መድረስ የእግዚአብሔር መገለጥ ያስፈልጋል። እግዚአብሔር እንዲገልጥልን ያስፈልጋል። የእግዚአብሔር መንፈስ እንዲያበራልን አብሮት ያስፈልጋል። ሶስተኛ የሰማነውን ነገር እንስማ። ጴጥሮስ እንደሰማው ጊዜው የመከራ ነው ሲለው ሰምቷል፣ ግን በዚያ መንገድ አልሄደም። ምን ያስተምረናል? ሰምተን የጌታ ፈቃድ እንዲሆን መስማማት፣ ወደዚያ እንድንመጣ ያስፈልጋል። እግዚአብሔር የነገረንን ነገር እንደ አቋም አድርገን ካልያዝን ከእግዚአብሔር ሐሳብ ጋር እንድንጋጭ ያደርገናል። አይሁንብህን ትቶ አንተው ያልከው ይሁን ማለት የማስተዋል መስማት ነው። አራተኛ ከሰማን እናስተውል፣ ካስተዋል እንታዘዝ። ይሄንን ነው መጽሐፉ የሚነግረን። ሰሙ፣ አላስተዋሉም፣ የሚናገሩት ነገር አልነበራቸውም። ጴጥሮስ ሰማ፣ አላስተዋለም፣ ከተነገረው ነገር ወጣ አለ። ዛሬ ለኛ ምንድነው ትምህርቱ? አስተውለን ወደ ትክክለኛው መታዘዝ እንድረስ የሚል ነው። ይህንን ሳስብ ሳውል ትዝ ይለኛል። የእስራኤል ንጉሥ ሆኖ በነገሰበት አውድ በዘመነ መንግስቱ እግዚአብሔር አንድ አጀንዳ ሰጥቶታል። አማሌቅን ከታሪክ እንዲሰርዝ ተነግሮታል። እሱም ሰምቷል። ምዕራፍ 15 አንደኛ ሳሙኤል እንደሚነግረን እና ለመታዘዝ ወጥቷል። ሰራዊት ይዞ ወጥቷል።
አጋግ ቤተ መንግስት ድረስ ደርሷል። የሚችለውን ሁሉ እያጠፋ መጥቷል። ቤተ መንግስት ሲገባ ግን የሰባ ነገር ሲያይ የሰማውን ያስተዋለውን ባለመታዘዝ ካደው። የሰማውን ያስተዋለውን ባለመታዘዝ ካደው። በግማሽ መታዘዝ ካደው። ታዟል፣ ግን እስከ ፍጻሜ አልታዘዘም። አስተውለን ሰምተናል ማለት የምንችለው የሰማነውን ነገር አስተውለን ከእግዚአብሔር ጋር ተስማምተን ያስተዋልነውን ነገር በተግባር ስንፈጽም ነው። ከመጨረሻ ሁለተኛ እግዚአብሔር ልጁን ፈልጎታል። በሽማግሌው ካህን ፊት ልጁን ሊያናግረው ሊሾመው ፈልጎታል፣ ሊያስታጥቀው ፈልጎታል። ሳሙኤል ሆይ ብሎ ጠራው። ወደ ካህኑ ወደ ኤሊ ሄደና አቤት አለው። ካህኑ ገባው። ስላልጠራው የጠራው ሌላ እንዳለ ገባው። ተመልሶ ሄደ። ሳሙኤል ሆይ ወደ ኤሊ ተመለሰ። ኤሊ ገባው። ሶስተኛ ጊዜ ድምፅ የሚመጣልህ ከሆነ እንዲህ በል፣ ወደ እኔ አትምጣ፣ ባሪያህ ይሰማልና ተናገር በለው። ሳሙኤል ሆይ ባሪያህ ይሰማልና ተናገር። ያው ጆሮን ጭው የሚያደርግ ነገር ይሆናል። ለብላቴናው ነገረው። በአገሪቱ ላይ በሕዝቡ ላይ የሚሆነውን ነገር፣ በአገልጋዮች ላይ የሚሆነውን ነገር ነገረው ለብላቴናው። ሰማው። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር። የእግዚአብሔር ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤል እንደገና ሶስተኛ ጊዜ ጠራው። እሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም እግዚአብሔር ብላቴናው እንደጠራው አስተዋለ። ባሪያህ ይሰማልና ተናገር በላለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። እንደ ቀድሞው ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያህ ይሰማልና ተናገር አለው። እሰማሃለሁ፣ ተናገር። እሰማሃለሁ፣ የምትናገረውን አስተውላለሁ። የመጨረሻ እግዚአብሔር ምን እንድናደርግ ይፈልጋል? በማስተዋል እንድንሰማ። ከመዝሙረ ዳዊት መዝሙር 85 ቁጥር 8 ላይ አንድ ክፍል አነባለሁ። እንዲህ ይላል፣ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል ብሎ ይናገራል። ዳዊት ምንጊዜም እግዚአብሔር የሚናገረውን ነገር የሚሰማ ሰው ነው። ሌላ ሊሰማቸው የሚችላቸው ብዙ ድምፆች፣ ንግግሮች ቢኖሩም የእሱ ምርጫ ምንጊዜም ጌታን መስማት ነው። እግዚአብሔር መስማት ደግሞ ለእርሱ ትርፍ አለው። እግዚአብሔር ሊሰሙት ለሚወዱ ቸር አምላክ መሆኑን ዳዊት ያውቃል እና እንዲህ አለ። የሕይወት ውሳኔ፣ የዕድሜ ልክ ውሳኔ ይመስለኛል። እግዚአብሔር አምላክ የሚናገረውን ምን አደርጋለሁ? እሰማለሁ፣ እሰማዋለሁ። የሚናገረኝን እግዚአብሔርን እሰማዋለሁ። የሚመክረኝን እግዚአብሔርን እሰማዋለሁ። የሚቆጣኝን እግዚአብሔርን እሰማዋለሁ። የሚያስጠነቅቀኝን እግዚአብሔርን እሰማዋለሁ። የዳዊት የሕይወት ውሳኔ ነው። ለምን ያልን እንደሆነ ዳዊት እንዲህ ብሎ ይነግረናል። እሱ ሲናገር ከተናገረ ሁሌም ሰላም ነው የሚናገረው። ተቆጥቶም ቢሆን ለሰው ሕይወት ሰላም ነው የሚመጣው። አግባብቶ ተናግሮም ቢሆን ለሰው ሕይወት ሰላም ነው የሚመጣው። ገስጾም ቢሆን በሰው ሕይወት ውስጥ ሰላም እንዲሆን ነው የሚያደርገው። እና እግዚአብሔር ተናገረ ማለት ሰላም አለ ማለት ነው። ደግሞ ልባቸውን ወደ እርሱ ለሚያቀኑ እግዚአብሔር በጣም ይናገራቸዋል። እንሰማሃለን ለሚሉት ይናገራል። ዛሬ በዚህ ዘመን እግዚአብሔር ልንሰማበት የምንችልበት በጣም ብዙ ድል አግኝተናል። እግዚአብሔር ይመስገን።
አጠያቂው ነገር አስተውለናል ወይ የሚል ነው። አንዳንድ ጊዜ አስተውለናል ብለን ተናግረን ይሆናል፣ ግን እስከ ፍጻሜው ታዘናል? እሱ ጥያቄያችን ሆኗል። ወደ ቅዱስ ማዕድ ስንቀርብ የእሱን ድምፅ ለመስማት ነው። ድምፁ እንዲህ ነው የሚለን፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለ እሱ ነው። ይህን የተናገረ እሱ መሲሁ ክርስቶስ የእግዚአብሔር እሱ ራሱ ነው የተናገረው። የእሱን ቃል ማን ይሽራል? እና እሱን ተካፈሉ አለን። በሚያገለግሉ ካህናት እጅ ወደ እጃችን ሲቀርብ እነሱም እንዲህ ይላሉ፣ እሱ እንደተናገረ ይህ የክርስቶስ ሥጋ ነው፣ ይህ የክርስቶስ ደም ነው ብለው ይነግሩናል። እውነቱ ይሰማናል፣ ድምፁ ይሰማናል። አስተውለን እንሰማ ይሆን ወይ? እንታዘዝ ይሆን ወይ? እንጸልይ። እሰማሃለሁ የሚል ሰው በራሱ ይጸልይ። እሰማሃለሁ የሚል ሰው በራሱ ቃል ኪዳኑን ያድስ። ይናገር ለአምላኩ። ተናገር ለአምላክህ፣ ይሰማሃል። ተናገሪ ለአምላክሽ፣ ይሰማሻል። እንናገር፣ እንደ ማህበር እንደ አንድ ሰው ሆነን እንናገር። ወደ ማደሪያህ የመጣ ነው እንድትናገረን ነው እና ሁል ጊዜ እንሰማሃለን። ከማደሪያህ ተናገረን፣ እውነትህን ግለጥልን፣ የተገለጠውን ደግመህ ገለጥልን። እኛ መረዳት ስለማንችል የሰማነውን በውል ማስተዋል ስለማንችል ግለጥልን። መንፈስህን ልከህ አስረዳን። በሕይወት አስተምሮ አስረዳን። በምክክር አስረዳን። በጸሎት አስረዳን። ቃልህን ስናነባ አስረዳን እና ወደ እውነት አድርሰን ብለን እንጸልይ።